አውዲ ተመልካቾቼ እንደናችሁ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎች በቂ ማብራሪያቸው ይዤላችሁ መጥቻለሁ። እንዲሁም ደግሞ በ2015 2016 ከአንድ አካባቢ የመጡ ጥያቄዎችን ይዤላችሁ መጥቻለሁ። ከዚህ በተጨማሪ ሰኔ ለምትፈተኑ ከዚህ በፊት ላልተሳካላችሁ ተማሪዎች ምዝገባ መጀመሩን ለማስታወስ ወዳለሁ። እንዲሁም ደግሞ አሁንም ድጋሜ ለምትፈተኑት እንዲሁም ደግሞ ከዚህ በኋላ አዲስ ለምትፈተኑ ተማሪዎች ደግሞ የናሽናል አይዲቲ ወይ ፋይዳ ግዴታ መሆኑን አውቃችሁ ካሁኑ በደንብ እንድትዘጋጁ ለማሳሰብ ወዳለሁኝ። ስለዚህ ቪዲዮ ቫይራል እያወጣ ስላልሆነ ላይክ አድርጋችሁ ብትጀምሩልኝ ደስ ይለኛል። ስለዚህ አሁን በጣም ጊዜ እየቀረበ እየመጣ ነው። ኦሬዲ 58 ቀናቶች ይቀራሉ ለሰኔ ኤግዚት ኤግዛም ማለት ነው። እየተዘጋጃችሁ መሆኑን ተስፋ አደርጋለሁኝ። ስለዚህ እንዳትዘናጉ መልካም እድል ማለት ፈልጋለሁኝ። ወደ ቪዲዮ እንለፍ። ከዛ በፊት ግን አሁንም ለጓደኞቻችሁ ሼር አድርጉልኝ፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ። የመጀመሪያ ጥያቄ ያው ወደ መጀመሪያ ጥያቄ ከመሄደ በፊት ይሄ መጀመሪያ ጥያቄ ከመጀመሪያ በፊት አንሊሚትድ እና ዋይፋይ ለምትጠቀሙ ተማሪዎች ባካችሁ ቪፒኤን አብርታችሁ ብታዩልኝ በጣም ደስ ይለኛል። ወዳችኋለሁኝ። ወደ መጀመሪያ ጥያቄ እንለፍ። When should a receivables be recognized into financial statement? A. When the goods or services are delivered to the customers. B. When the cash is received from the customers. C. When the invoice is issued to the customers. D. When the payment term is receivable expire ይላል። So by the way, this is the fundamental accounting one concept which is about receivable የሚለው ከሪሲቨብል በየጊዜው በየአመቱ የሚመጣው ጥያቄ አለ። ከነዚህ ውስጥ ለምሳሌ ሪሲቨብል አይነቶች we do have three types of receivable ሶስት አይነት ሪሲቨሎች አሉ። አካውንቲንግ ሪሲቨብል፣ ከዛ ኖት ሪሲቨብል እና አዘር ሪሲቨብል ብለን እንከፍላቸዋለን። based on tradability ደግሞ we do have the trade receivables and non trade receivable እንከፍላቸዋለን። እነዚህ ነገሮች ይመጣሉ። ከዚህ በተጨማሪ ደግሞ ሪሲቨብል ላይ ስለ allowance for doubtful account፣ ስለ bad debt expense እንዲሁም ደግሞ ሁለቱ allowance method እና እነዚህ direct write off method የሚባሉ ነገሮች በደንብ የሚመጡ ጥያቄዎች መልሰው የሚመጡ ጥያቄዎች ናቸው ማለት ነው። ስለዚህ based on this one መጀመሪያ receivable ምንድነው የሚለው ነው። so receivable can be happen if in the service company or in the both manufacturing and merchandising company። ስለዚህ በመርቸንዳይዚንግ ካምፓኒ በማኑፋክቸሪንግ እንዲሁም ደግሞ በሰርቪስ ካምፓኒ ሃፕን የሚያደርግ አካውንት ነው። ስለዚህ ለምሳሌ በሰርቪስ ካምፓኒ ይሄ ሪሲቨብል የሚባለው ነገር ሃፕን የሚያደርገው if you may provide service on account የሚለው ማለት። ስለዚህ አንድ ሰው ዱቤ ከሸጠ በዛ ዱቤ ላይ የሚከሰተው አካውንት ሪሲቨብል ይባላል። ሌላ ደግሞ ለምሳሌ if you may sales on account በአካውንት ላይ ሽያጭ ስናከናውን something that you may expect to be collected in the future ምንድነው ማለት ወደፊት እንሰበስባለን ብለን የምናስበው ገንዘብ ከሰው ላይ ሪሲቨብል ይባላል ማለት ነው። ስለዚህ ይሄንን ሪሲቨብል ሪኮግናይዝ ለማድረግ በአካውንቲንግ ምን መሟላት አለበት የሚለው ጥያቄዎች አሉ ማለት ነው። ስለዚህ የመጀመሪያው አንድ ሪሲቨብል ሪኮግናይዝ ከማድረጋችን በፊት there are certain types of conditions አምስቶቹን የመጀመሪያው existence of legal obligation የምንለው ነው ማለት ነው። ስለዚህ የመጀመሪያው we do have buyer and seller እና ሴለሮች አሉ ወይም ሰርቪስ ፕሮቫይደር እና ሰርቪስ ሪሲቨር የምንላቸው ግለሰቦች ወይም ካምፓኒዎች ይኖራሉ ማለት ነው። ስለዚህ በሁለቱ መካከል ላይ ኮንትራክት ወይም አግሪመንት ሊኖር ይገባል ማለት ነው። ስለዚህ አንዱ ሰርቪስ ለመስጠት ወይም አንዱ ሰርቪስ ለመቀበል አግሪመንት ወይም ኮንትራክት ሊኖራቸው ይገባል። so there should be legal rights and the legal right should be enforcing as an agreement or the contract መሆን ይኖርበታል። ከዛ በተጨማሪ ደግሞ ያ የሌጋል አግሪመንት ኦብሊጌሽን ሊኖረዋል ማለት ነው። ስለዚህ performance obligation must be fulfilled ምንድነው? ለምሳሌ አገልግሎት የሚሰጥ አካል ወይም ደግሞ ሽያጭ የሚሸጥ አካል ያንን goods and service provide ማድረግ ይኖርበታል። ሰርቪስ ከሆነ ደግሞ ሬንደር ማድረግ ይኖርበታል ማለት ነው። ስለዚህ ፔመንቱን ለመቀበል ግዴታ የኮንትራክት የገባለትን ነገር ዲሊቨርድ ማድረግ ይኖርበታል ማለት ነው። ለዛ ነው ምንድነው የሚለው they should be good delivered or the service must be running to receive a right to receive the payment receive ለማድረግ ስለዚህ ያንን ማድረግ ይኖርበታል። ከዛ በኋላ that amount must be measurable ይላል። ያ አማውንት ደግሞ ሜጀር ማድረግ ይኖርበታል። they should be measure ያ ሜጀር የምናደርገው አማውንት ደግሞ reasonable estimate መደረግ ይኖርበታል ማለት ነው። ከዛ measurability amount ይኖረዋል። ከዛ በኋላ ደግሞ the reasonable estimation of collecting that receivable ኮሌክት የምናደርግበት ጊዜ the expected
delivery of the amount of debt የምንለው ያንን የተበደረውን አማውንት ወይም ደግሞ ከሰው ላይ ያለነው አማውንት ኮሌክት የምናደርግበት ጊዜ ኮሌክቲቢሊቲ ጊዜው መታወቅ ይኖርበታል። ከዛ በተጨማሪ you have to be recognizing revenue recognize ማድረግ ይኖርብናል። by the way እዚህ ጋር የምታስታውሱ ከሆነ ፈንዳሜንታል ላይ we do have two base of accounting አይደል? ሁለት አይነት base of accountingዎች አሉ። cash base of accounting እና then accrual base of accounting የሚባለው ነው። cash base of accounting ጋር ምንድነው የሚለው you have to be recognizing of revenue when it is receive a cash ይላል። cash receive ስናደርግ revenue recognize እናደርጋለን ነው የሚለው። when expense ደግሞ recognize የምናደርገው ገንዘቡን ስንከፍለው ነው የሚለው። ስለዚህ በaccrual base of accounting ላይ ግን you have to be recognizing of revenue when it is earned not necessary to receive a cash ይላል። ኤርን ስናደርገው ገንዘቡን ባንቀበሉ እንኳን revenue recognize ማድረግ ይኖርብናል ይላል። ስለዚህ ሌላ ደግሞ expense recognize የምናደርገው when it is incur ነው እንጂ not necessary to paid ይላል። ስለዚህ ገንዘብ ስናውጣ መጠበቅ ያለብን revenue ማነው expense recognize ስናደርግ ነው የሚለው። ስለዚህ that revenue recognition እና expense recognition ኮንሰፕት አለ ማለት cash base of accounting እና accrual base of accounting ማለት። ስለዚህ በዚህ ኮንዲሽን መሰረት በሴልስ እና በሰርቪስ ላይ ለምሳሌ ሰርቪስ ሲሰጥ ወይም ሰርቪስ ሲሰጣል ተብሎ ኤክስፔክት ሲደረግ revenue recognize ማድረግ receive recognize ማድረግ እንችላለን ወይም goods deliver ሲደረግ receive recognize ማድረግ እንችላለን። ስለዚህ based on this one when we should have to recognizing receivable የምንለው so this is about the easy question በጣም ቀላል ጥያቄ ነው. so you have to be recognizing when goods and services are delivered to the customers የሚለውን ስለዚህ a መልስ ይሆናል ማለት ነው። ይሄ በጣም ቀላል ጥያቄ ነው። ኖርማሊ ግን በሪሲቨብል ላይ የሚመጡ ብዙ ጥያቄዎች ስላሉ ያንን ቼክ ማድረግ ይኖርባቸዋል ማለት ነው። ታክሴሽን ነው። ኦልሞስት ይሄ ከሁለት ነገር ሊሆን ይችላል። አንደኛ ፈንዳሜንታል አካውንቲንግ ቱ አባውት ፔሮልስ እናወራ አንድ ኮንሰፕት ነው። ከዛ በተጨማሪ ደግሞ ወደ ታክሴሽን ወይ ፐብሊክ ታክሴሽን ላይ ስንመጣ ደግሞ አንድ ኮንሰፕት ነው። ሁለቱም ኮንሰፕቶች በአንድ ቻፕተር ላይ የሚጨመቁ ናቸው። ለምሳሌ በታክሴሽን ላይ የምንማራቸው እዚህ በፔሮል ላይ የምንማራቸው እዚህ ኮንሰፕቶች ይነሳሉ ማለት ነው። ስለዚህ as a fundamental to እንውሰድና እንስራው። all of the following are categories of income exempted from the employee's income tax except ይላል. so a pension provided fund and all other retirement benefit up to 50 of monthly salary of employees. Casual employees who do not work under the same employer for the more than 1 month in the year. C employees basic salary. the gratitude in relationship the days of another person. ስለዚህ በታክሴሽን ህግ በኢትዮጵያ ታክሴሽን ህግ መሰረት በፐርሰናል ኢንካም ታክስ ላይ ታክስ ኤግዘምፕትድ የሚደረገው ወይም በእምናገኘው እንትን ላይ የምናገኘው ቶታል አማውንት ኦፍ ኢንካም ላይ ታክስ ኤግዘምፕት የሚደረገው የትኛው ላይ ነው የሚለው ጥያቄ ነው። ስለዚህ ከዚህ መጀመሪያ let's talk about ታክስ ኤግዘምፕትድ የሚደረግበት ጊዜ አለ፣ ታክስ ደግሞ ኤግዘምፕትድ የማይደረግበት ጊዜ አለ። ስለዚህ ታክስ ኖርማሊ the gross earning of the company basic salary plus allowance plus of overtime ነው። ስለዚህ እዚህ ላይ ቶታሊ በታክስ ሲደረግ ከታክስ ውጪ የሚሆኑ ነገሮች ይኖራሉ ማለት ነው። ከታክስ ውጪ የሚሆኑ ነገሮችን ሴንስ ለምሳሌ ታክስ የማይገባባቸው ፖርሽን እና ፉል ይባላሉ። ይሄ ታክስ የማይገባባቸው ስንል ፖርሽን ኦፍ ዘ ኢንካም እና ፉል ኦፍ ዘ ኢንካም የምንላቸው ማለት ፖርሽን ኦፍ ዘ ኢንካም ማለት እስከ ተወሰነ ድረስ የምንለው ማለት ከዛ በኋላ ደግሞ full of the income ስንል ደግሞ ሙሉን ነው። ስለዚህ ለምሳሌ portion of the income ብለን እንደ ኤግዛምፕል የምንወስደው ትራንስፖርቴሽን አላውንስን ብንወስድ ትራንስፖርቴሽን አላውንስ up to certain limit ነው። ከዛ ውጪ ግን ከዛ ሊሚት ካለፈ ግን ታክስ ይከፈልበታል ማለት ነው። ስለዚህ የመጀመሪያው ታክስ exempted የሚሆነው ወይም ደግሞ ታክስ የማይገባበት the casual employees የምንለው if one employee is work for the one employers within 1 year only the 1 month or less than 1 month so there is no tax for this one. ለምሳሌ አንድ ሰራተኛ ለአንድ አሰሪ በአንድ አመት ውስጥ ከአንድ ወር በላይ ስራውን የማይሰራ ከሆነ the same person employers ማለት ለራሱ ለሰውየው ማለት ለምሳሌ ለዛ ድርጅት ከ12 ወር ውስጥ አንድ ወር ብቻ ወይም ከዛ በታች ወይም በዛ 12 ወር ውስጥ ተመልሶ ለዛ አሰሪ የማይሰራ ከሆነ ስለዚህ this is tax exempted የሚሆን ይሆናል ማለት ነው። ከዛ ፔንሽን ኮንትሪቢዩሽን ባይ ዘ ፔንሽን ኮንትሪቢዩሽን ያው ይታወቃል 11 በኢምፕሎየር ነው በእኛ ሀገር ኮንቴክስት። ከዛ በኋላ በኢምፕሎይ ደግሞ it is 7% ነው። ከዛ በኋላ if the employer contributed more than 50% of the basic salary የሰራተኛው 15 የሚያደርግ ከሆነ ኢምፕሎየሩ ያ ግብር የሚከፈልበት ነው። ግን up to 50% እስከ 15% ግን 15% በማይበልጥ እዚህ ይሄ ኖርማል እነዚህ ሶልጀር ወይም ወታደር ምናምን ላይ ነው እንጂ ኖርማሊ በዚህ በእኛ ሀገር ኮንቴክስት ላይ ያው ፔንሽን የሚሆነው 11%
ቀጣሪው ነው የሚሆነው ማለት ነው። ሶስተኛ ላይ የምናገኘው the income from diplomatic and consular representative የምንለው ዲፕሎማቲኮች እና ለተለያዩ ኮንሱላ ጽሕፈት ቤት የሚባሉ ሰዎች እዛ ላይ የሚሰሩ ሰዎች ታክስ ኤግዘምፕትድ ናቸው። ምክንያቱም የሚሰጡ አገልግሎት ለሀገሪቷ የሚሰጡት አገልግሎት በጣም ወሳኝ ነው ብሎ ስለሚታሰብ ታክስ ኤግዘምፕትድ ይደረጋሉ ማለት። ከዛ በኋላ actual cost of medical treatment ለኤምፕሎየሩ ለሰራተኛ የሚሰጠው ሜዲካል አላዋንስ የሚባለው ወይ ደግሞ ኮስት ኦፍ covering the medical treatment so እሱም ሌላ ታክስ ኤግዘምፕት የሚደረግ ነው። ከዛ በኋላ ትራንስፖርቴሽን አላውንስ አፕ ቱ ሰርቴን ፖይንት ለምሳሌ ይሄ በፌዴራል እና በሲቲ አድሚኒስትሬሽን መሀል ላይ ይለያያል። ለምሳሌ በፌዴራል ላይ 25% ኦፍ ዘ ቤዚክ ሰለሪ ወይም የቤዚክ ሰለሪ 25% ወይም ደግሞ በአማውንት ሲሆን ደግሞ it is not greater than 2000 ከ2000 ብር ያልበለጠ ወይም ከ25% ኦፍ ቤዚክ ሰለሪ ኤም ብሎ ማለት ለምሳሌ 10000 የሚበላው ግለሰብ 25% ኦፍ ቤዚክ ሰለሪ ሲሆን 25% ኦፍ ቤዚክ ሰለሪ ሲሆን 2500 ነው የሚሆነው። ስለዚህ 2500 ነው ማለት ደግሞ ያቺ 2000 ብሩ ታክስ ኤግዘምፕትድ ትደረግና 500 ብሯ ግን ምን ትሆናለች? ታክስ ውስጥ ትገባለች ማለት። ስለዚህ ይሄ ፖርሽን ኦፍ ታክሰብል ኢንካም እንለዋለን። የታክሰብል ኢንካም ፖርሽን ኦፍ ታክሰብል ኢንካም እንላለን ማለት። ሌላ እነዚህ ትራቨል ኤክስፔንስ ስሞል አማውንት ኦፍ ኤክስፔንስ ኦን ዘ ዴይሊ አክቲቪቲ ኦፍ ዘ ኦርጋናይዜሽን ለምሳሌ ድርጎ የምንላቸው ለተለያዩ እነዚህ ለትንሽ ስራ ወደ ውጪ ስንወጣ ወይም በጣም አጭር በሆነ ጊዜ ላይ የሚከፈለን በአጭር አገልግሎት ለምሳሌ የሆነ ስራ ለማስፈጸም ወጥተን ለመስሪያ ቤት የሚከፈለን ትራንስፖርቴሽን በጣም ወይም የአልጋ ምናምን እንላቸው። ስለዚህ ዳር ታክስ ኤግዘምፕትድ ናቸው ማለት ነው። ሌላ ሃርድሺፕ አላውንስ ሃርድሺፕ አላውንስ የምንላቸው actually we do have ወደ 5 የሚጠጉ mainly ወደ 5 የሚጠጉ እንትኖች አሉ አይደል? አላውንሶች አሉ። እነዚህ ትራንስፖርቴሽን አላውንስ፣ ሃውስ አላውንስ፣ ሃርድሺፕ አላውንስ እነዚህ ስለ ሌሎችም ተጨማሪ አላውንሶች አሉና እነዚህ አላውንሶች ውስጥ አንዱ ሃርድሺፕ አላውንስ የምንለው ነው። ስለዚህ like ዴዘርት አላውንስ አለ እንዲሁ። ስለዚህ ሃርድሺፕ አላውንስ የምንላቸው the types of allowance that is given to the employee due to them working in the remote area or higher skilled area የምንለው ማለት ነው። አንድ ሰራተኛ በጣም ከባድ በሆነ ሁኔታ ውስጥ ስራ ሲሰራ የሚከፈለው ታይፕስ ኦፍ አላውንስ ሃርድሺፕ አላውንስ ይባላል ማለት ነው። ስለዚህ ሃርድሺፕ ለምሳሌ ጦርነት ወይም ምናምን የምንላቸው ቦታ ላይ ሲሰራ ሃርድሺፕ አላውንስ የሚከፈል ይሆናል። ከዛ በተጨማሪ ደግሞ ለፐብሊክ ኢንተርፕራይዝ ወይም ሴክሬታሪ ኦፍ ፐብሊክ ኢንተርፕራይዝ የሆኑ ሴክሬታሪዎች ወይም ሜምበር ኦፍ ቦርድስ የምንላቸው እነሱም እንደዚሁ ታክስ ኤግዘምፕትድ ናቸው። ከዚህ በተጨማሪ ደግሞ ሰራተኛው የቤት ሰራተኛ የምንላቸው ወይም ዶሜስቲክ ዲዩቲ ላይ የሚሰሩት ሆም ሰርቫንት የምንላቸው ወይም the compensation of the injured person, disabled person or the dead person. ስለዚህ this is all about እነዚህ ታክስ ኤግዘምፕትድ ሲሆኑ ታይፕስ ኦፍ አክቲቪቲዎች ናቸው ማለት ነው። ስለዚህ የትኛው ነው ለምንለው ግራት ሪሌሽን ቱ the death ሰውየው ሲሞት የሚከፈለው ወይም የሆነ አደጋ ሲደርስበት የሚከፈለው ታክስ ኤግዘምፕትድ ነው። ፔንሽኑ በአይኤ ላይ የምናገኘው እስከ 15% ስለዚህ ታክስ ኤግዘምፕትድ ነው። ካዡዋል ኤምፕሎይስ ያልነው እስከ ኦልሬዲ በአንድ ወር በ12 በአንድ ዓመት ውስጥ በአንድ ወር የሚሰራ ወይም ሌስ ዛን 1 መንዝ የሚሰራ ግለሰብ። ስለዚህ አክቹሊ ኢዚ ኢኩዌሽን ኢዝ አባውት ዘ ቤዚክ ሰለሪ ለምን ከግሮዝ ላይ ነው የሚወጣው አይደል? ታክስ ለምሳሌ ግሮዝ 3 ነገሮችን ይይዛል ብለናል። ቤዚክ ሰለሪ ያለ አላውንስ እና ሌሎችም ተጨማሪ ያሉ እነዚህ ሶስቱ አንድ ላይ ተደምሮ ነውና የሚወጡት። ስለዚህ 9ኛ ጥያቄ በኤምፕሎይስ ቤዚክ ሰለሪ የምንለው ይሆናል ማለት ነው። ሌላ ወደሚቀጥለው ጥያቄ ስንሄድ by the way this is what the very simplest types of questions ግን ይሄንን ጥያቄ by the way በካሽ ላይ ነው የምናገኘው። ፈንዳሜንታል ዋን ላይ ስለ ቼክ ምናምን እዛ ጋር ነው የምናወራውና እዛ ላይ እናገኛለን። ነገር ግን ብዙ ጊዜ በፋይናንሻል ኢንስቲትዩሽን ላይም አለ ፋይናንሻል ኢንስቲትዩሽን ላይ ይኖርናል። ነገር ትልቁ ችግር ምንድነው? ዲቴል ስለ ቼክ የሚያወራው ነገር አይኖርም ማለት ነው። ዲቴል ስለ ቼክ የምናወራው ነገር አይኖርም ማለት ነው። ስለዚህ ይሄንን አክቹሊ እኔ ትንሽ ጠቅሼ ነው የሚወጣው። ኖት አለው እዚህ ላይ። ይሄንን ኖት ደግሞ ቪዲዮውን ፓውዝ አድርጋችሁ ወይም ቪዲዮውን አቁማችሁ ማየት ትችላላችሁ ማለት ነው። ስለዚህ which one of the following is not part standard on the check ይላል። a maker, payer, broker እና pay ይላል። by the way this one is very easy question ግን ይኸውላችሁ በቼክ ላይ አሁን ይሄ this is a NIB international bank or the other types of Ethiopian bank የሚጠቀሙ types of check ነው። ዴቶች ምናምን the drawer name, the draw bank የምንላቸው amount, ኢሞርድ፣ ሲግኔቸር የምንላቸው ይሄ በአንድ ኢትዮጵያ ባንክ ውስጥ የምናገኘው ፎርማት ወይም ቼክ ፎርማት ነው። ስለዚህ ቼክ
ምንድነው ቼክ የምንለው? it is a kind of financial instrument that can be used for to give a certain amount of money for someone else ለአንድ ሰው ገንዘብ ስንጽፍለት ገንዘብ ያንን ኢንስትሩመንት ተጠቅሞ as a negotiable instrument ተጠቅሞ ያንን ገንዘብ ከባንክ ቤት ገንዘብ የሚቀበልበት ኢንስትሩመንት ነው ቼክ ይባላል። ሶ ኔጎሺየብል ኢንስትሩመንት ነው። then ቼክ ብዙ አይነት ኮምፖነንቶች ወይም ፓርቶች ይኖሩታል። ከዛ በኋላ ድሮየር ወይም ሜከር ወይም ደግሞ ፔር የሚባል ዳር the same name ተመሳሳይ ስሞች ናቸው። ስለዚህ ይሄ the one who may issue the one who may write or issue the check ቼክን ኢሹ የሚያደርገው ከዛ ከባንክ ቤት ተቀብሎ ያንን ቼክ ፈርሞ ወይም የቼኩ ባለቤት የምንለው ማለት ነው። ስለዚህ ድሮየር እንላለን፣ ሜከር እንላለን፣ ፔር እንላለን። ድሬ የምንለው it is the bank where the bank drawer account is held። ይሄ ደግሞ ይሄ ድሬ የምንለው ባንክ ቤቱ ራሱ ለምሳሌ አሁን እዚህ ጋር ምን ብለን ነበር? so we do have here the Nib International Bank አይደል? Nib International Bank this one is about ድሬ የምንለው ያን ነው። ፔ የምንለው ደግሞ the individual who may receive the payment from the bank or they may hold the ቼኩን ሆልድ ያደረገ ወይም ከባንክ ቤት ሄዶ ቼኩን ይዞ ገንዘብ የሚቀበል ፔይ እንለዋለን። ዴት ይኖራል። ዴት which check is written ቼክ የሚጻፍበት ዴት፣ አማውንት በፊገር አለው፣ አማውንት በወርድ አለው፣ ሲግኔቸር አለው ለሚጽፈው አካል ወይም የቼኩ ባለቤት፣ ቼክ ነምበር ይኖረዋል፣ አካውንት ነምበር አለው፣ ደን ባንክ ብራንች ዲቴል ይኖረዋል። ይሄ ሚሞላ የምንላቸው እነዚህ ነገሮች ሁላ በኮምፖነንትስ ኦፍ ቼክ የምንላቸው ነገሮች ናቸው ማለት ነው። ስለዚህ ይሄንን ቼኮችም በተለያየ ዲቪዥን ልንከፍላቸው እንችላለን ማለት ለምሳሌ በፔመንት እና በቢረር ቼክ እና ኦርደር ቼክ፣ በሴኩሪቲ እና ፕሮሰሲንግ ኦፕን ቼክ፣ ክሮስ ቼክ እና አካውንት ፔይ ቼክ፣ ከዛ በኋላ ቤዝድ ኦን ታይም እና ቫሊዲቲ ፖስት ዴት ቼክ፣ ስቲል ቼክ እና አንቲ ዴት ቼክ ብለን ከዛ በኋላ ቤዝድ ኦን ዘ ፐርፐስ እንደዚሁ ቤዝድ ኦን ዲጂታል እና ሞደርን ትራንዛክሽን እንደዚሁ እንከፍላለን ማለት። ስለዚህ ይሄንን ቪዲዮ እያቆማችሁ እናንተ ማንበብ ትችላላችሁ። እንደ ኖቱን ያስቀምጥኩላችሁ እንጂ ለተጨማሪ እውቀት ነው ምናልባት ይመጣል ተብሎ ቢመጣ እንዳታጡ በሚል ነው እንጂ ኦሬዲ በካሪኩለሙ ላይ የለም። ስለ ቼክም ስለ ካሪኩለሙ ላይ አይኖርም፣ ግን ያው መጥቷል በሚል ነውና ይሄ በጣም ቀላል ጥያቄ ነው። የትኛው ነው በቼክ ላይ የማይኖረው በቼክ ስታንዳርድ ላይ የማይጻፈው? which is a very education maker ይኖራል፣ ፔር አለ፣ ፔ አለ። so we don't have the broker ደላላ ወይም ብሮከር የሚባል ነገር አይኖርም ማለት ነው። so C ይሆናል። C is the best answer። ሌላ this is the fundamental accounting 2 ወይ fundamental accounting 2 ወይም ደግሞ intermediate ላይ የምታገኛላችሁ፣ ግን ያው majorly fundamental accounting 2 ላይ እናገኛለን ማለት ነው። the equipment on the January 1 of 2021 for the birr of 80,000 was depreciated using the straight line method based on the 5 years estimate life, and there are about 7,500 residual value. The equipment was sold on the December 31st of 2023 for the birr of 40,000. What will be the gain for the equipment? በዚህ equipment ላይ የምናገኘው gain ስንት ነው? A 36,500፣ B 3,500፣ C 43,500፣ D 14,500 ነው የሚለው። by the way ስለ ዲፕሪሲዬሽን ሜካኒዝሞች፣ ስለ ጌን፣ ስለ ሎስ እንደ ኮምፒውት እንደሚደረግ ይሄ ኮመንሊ ሁሌ የሚመጣ ጥያቄ ነው። ስለዚህ በጃንዋሪ 1 of 2021 ላይ በ80,000 ብር ገዛና ከዛ ለ5 ዓመት የአገልግሎት ዘመን አለው ብሎ ገዛ። የ5 ዓመት የአገልግሎት ዘመን አለው ብሎ ከገዛ በኋላ ሬሲጁዋል ቫልዩ ወይም ሬሲጁዋል ቫልዩ የምንለው ባይ ዘ ዋት ኢዝ አናዘር ኔም ኦፍ ሬሲጁዋል ቫልዩ ብሎ ከዚህ በፊት መጥቷል። ሬሲጁዋል ቫልዩ ወይም ሰልቬጅ ቫልዩ ወይም ስክራፕ ቫልዩ ወይም the end use value ብለን እንጠቅሰዋለን። እና residual value ማለት the value of the asset at the end of the useful life የምንለው ማለት ነው። useful life ሆነ ሴቱ ሲጨርስ ያለው value residual value ነው የምንለው ማለት ነው። ከዛ ይሄ 7500 ያለው ከዛ በዲሴምበር 31 of 2023 ላይ ማለት 21 ከገዛ 21 22 23 3 ዓመት ከተጠቀመ በኋላ ወይም የሶስተኛ ዓመት መጨረሻ ላይ አሴቱን ሸጠው ነው የሚለው። የሸጠበት አሴቱን የሸጠበት ዋጋ ስንት ነው? 40,000 ነው የሚለው። 40,000 ነው የሚለው። ስለዚህ ይሄ ሰውየው አሴቱን በዚህ ቢሸጥ ምንድነው ያተርፋል ወይስ ክሳራ ውስጥ ነው? ጌን ከሆነ የምንሸጥበት ወይም ፌር ቫልዩ ኢዝ ግሬተር ዛን ቡክ ቫልዩ። የአሴቱ ፌር ቫልዩ የሚሸጥበት ዋጋ ወይም ገበያ ላይ ያለው ዋጋ ከቡክ ቫልዩ ይበልጣል ማለት። ሎስ የሚሆን ከሆነ ግን ቡክ ቫልዩ ከፌር ቫልዩ በታች ነው የሚሆነው። ስለዚህ based on this one አሁን
መጀመሪያ ላይ we do have different kinds of depreciation mechanism እነዚህ straight line method the simplest types of method ምንድነው የሚለው the depreciation of each years ያንዳንዱ አመት ላይ depreciate የሚያደርገው amount ዩኒፎርም ነው የሚለው ስለዚህ ከአንደኛ ዓመት ሁለተኛ ዓመት ሶስተኛ ዓመት አራተኛ ዓመት ላይ depreciate የሚያደርገው amount እኩል ነው የሚለው ማለት ስለዚህ በ80,000 ብር ገዛን በ80,000 ብር ገዛን estimate useful life 5 ዓመት ሆነ residual value 7,500 ሆነ ስለዚህ አሴት የተሸጠበት ዲሴምበር 31 2023 ማለት ከ3 ዓመት በኋላ የተሸጠበት 2021 23 ዓመት ከተጠቀምን በኋላ የተሸጠበት 40,000 ነው ስለዚህ amount of gain ስንት ነው ብሎ ጠየቅ ነው ስለዚህ በቀላሉ using the straight line method ስንጠቀም the depreciation expense is equal to cost minus salvage value over estimate useful life የገዛንበት ዋጋ ሲቀነስ አሴቱ አገልግሎቱን ሲጨርስ ያለው ዋጋ ሲካፈል ለኤስቲሜት ዩዝፉል ላይፍ ማለት ወይም የአገልግሎት ዘመን የምንለው ማለት ኤስቲሜት ዩዝፉል ላይፍ ማለት የአሴቱ አገልግሎት ዘመን ማለት ፊዚካል ላይፍ የምንለው ግን የአሴቱ ምድር ላይ የሚቆይበት ዘመን ማለት ለምሳሌ አንድ አሴት ምድር ላይ የሚቆይበት ዘመን 100 ዓመት ሆኖ የአገልግሎት ዘመኑ ግን 2 ዓመት ሊሆን ይችላል ማለት ስለዚህ በዚህ መሰረት የገዛንበት 80,000 ነው ሲቀነስ 7,500 the residual value ሲካፈል 5 ስናደርገው አሴቱ በእያንዳንዱ አመት ዲፕሪሺየት የሚያደርገው ስንት ነው 14,500 ነው ማለት ስለዚህ አንደኛ አመት ሁለተኛ አመት ሶስተኛ አመት አራተኛ አመት እስከ አምስተኛ አመት ድረስ ላይ 14,500 ዲፕሪሺየት እያደረገ ይሄናል ማለት ዩኒፎርም ስለሆነ ማለት ስለዚህ ሁለት ላይኖች አሉ የመጀመሪያ ላይን ይሄ ዲፕሪሺየሽን ኤክስፔንስ ነው ይሄኛው ደግሞ ላይን አኩሙሌት ዲፕሪሺየሽን ነው ማለት አኩሙሌት ዲፕሪሺየሽን ወይ ደግሞ AD የምንለው the summation of depreciation expense ማለት በእያንዳንዱ አመት ዲፕሪሺየት ሲያደርግ ልክ አንድ ላይ ስናጠራቀመው AD ወይ አኩሙሌት ዲፕሪሺየሽን እንላለን ማለት ስለዚህ አንደኛ አመት ላይ ዲፕሪሺየት ያደረገበት አማውንት 14,500 ነው ስለዚህ ይሄ ዩኒፎርምሊ ዲፕሪሺየት ያደርጋል ስትሬት ላይን ሜተድ ስለሆነ ማለት ስለዚህ 14,500 መጀመሪያ አመት ላይ አኩሙሌት ዲፕሪሺየሽን አለ which is equal to what depreciation of the first year የመጀመሪያ አመት ዲፕሪሺየሽን ኤክስፔንስ እና የመጀመሪያ አመት አኩሙሌት ዲፕሪሺየሽን ተመሳሳይ ነው እኩል ነው ከዛ ሁለተኛ አመት ላይ ሲመጣ ደግሞ 14,500 ዲፕሪሺየት አድርጓል ስለዚህ መጀመሪያ ስንት ነበር 14,500 ነበር ሲደመር አሁን ደግሞ ሁለተኛ አመት ላይ ስንት ነበር 14,500 ስለዚህ ስንት ሆናል 29,000 ይሆናል ማለት ከዛ ሶስተኛ አመት ላይ ስንመጣ ደግሞ መጀመሪያ ሁለተኛ አመት ላይ 29,000 ነበርን አሁን 14,500 ዲፕሪሺየት አደረገ ስለዚህ አንድ ላይ ስንደምር ስንት ነው የሚሆነው 43,500 ይሆናል ማለት ከዛ እያልን እንደዚህ ስንቀጥል ቶታሊ መቼ ነው የተሸጠው ይሄ አሴት በዲሴምበር 31 2023 ላይ ተሸጠማን ወይም የሶስተኛ አመት መጨረሻ አመት ላይ ተሸጠማን ስለዚህ accumulated depreciation of the equipment at the third year በሶስተኛ አመት ላይ የምናገኘው accumulated depreciation third year ላይ ስንት ነው የሚሆነው 43,500 ማለት ስለዚህ በቀላሉ the book value of the asset is equal to የአሴት book value is equal to cost minus accumulated depreciation ነው የምናደርገው ማለት እቺኛው the book value of the asset at December በዲሴምበር ላይ የምናገኘው book value of the asset book value of the asset December 31st በዲሴምበር 31st ላይ የምናገኘው book value of the asset cost minus accumulated depreciation ነው cost minus accumulated depreciation ነው ስንል ደግሞ ኮስታችን ስንት ነበር 80,000 ነበር accumulated depreciationአችን ስንት ነበር በ2023 ላይ መጨረሻ 2023 ላይ 43,500 ማለት ነው እቺኛው ማለት ነው ስለዚህ ይሄን ስንቀንስ ስንት ነው 36,500 ዋጋ አለው book value 36,500 ነው ስለዚህ በዲሴምበር 31 2023 ላይ ይሄ አሴት የተሸጠበት ዋጋ ወይም ፌር ቫልዩ ስንት ነው 40,000 ስለዚህ ፌር ቫልዩአችን ምንም ጊዜ ከቡክ ቫልዩ በላይ ከሆነ ወይም ቡክ ቫልዩአችን ከፌር ቫልዩ በታች ከሆነ ጌን ነው የሚሆነው ማለት ስለዚህ በቀላሉ the fair value of the asset minus book value ምን ለማግኘት ጌኑን ለማግኘት ማለት ስለዚህ ፌር ቫልዩ minus book value ፌር ቫልዩአችን ስንት ነው then 3000 ማነው 40,000 ከዛ ቡክ ቫልዩአችን ስንት ነው 36,500 ስለዚህ 40,000 ሲቀነስ 36,500 3,500 ይሆናል ማለት ነው so this is again so በቀላሉ ይመልስ በዚህ መልኩ ሊመለስ ይችላል ማለት ነው ስለዚህ 3,500 which is about በቀላሉ the question number 11 is D ይሆናል ከዛ በኋላ ወደሚቀጥለው ጥያቄ እንሂድ ይሄኛው በሶስቱ አመት በተደጋጋሚ መጣው ጥያቄ ነው by the way ይሄ ከኢትዮጵያ ጋር ስለሚገናኝ ብዙ ጊዜ ዝም ብሎ ይዞት ይመጣሉ choose ወይም ይሄ ቦታውን እየቀያየሩ ማለት ስለዚህ ይሄ 2015 ላይ መጥቷል 16 ላይ መጥቷል ዘንድሮ መጥቷል ማለት አሁን ሶስት ጥያቄ ማሳያችሁ which one of the following is not source of the revenue assigned to the regional government in Ethiopia so this is a taxation public taxation ጥያቄ ነው A tax collected from the rent house in the regional state government owned by property. B profit and sales tax collected from the individual traders operating within the state. C income tax collected from the income of the regional state and private enterprise. D income tax collected from the employee of the federal government and international organization. ይኸውላችሁ ይሄ ዘንድሮ የመጣው ጥያቄ ነው
ከዚህ በፊት የመጣ ጥያቄ ነው። እዚህ ጋር ተመልከቱት። ከዚህ በፊት የመጣ ጥያቄም ይሄ ጥያቄ ነው። ከዛ በኋላ ደግሞ 2016 ላይ የመጣ ጥያቄም ተመልከቱት፣ ይሄ ነው። ስለዚህ እነዚህ ጥያቄዎች ሶስቱም ስታዩት ከአንድ አካባቢ የመጡ ጥያቄዎች ናቸው ማለት። በፌዴራል ገቨርንመንት እና በሪጂናል ገቨርንመንት ላይ የሚሰበሰቡ በሼር የሚሰበስቡት ታክስ አለ። ፌዴራል ገቨርንመንቱ ብቻ የሚሰበስበው ታክስ አለ። ከዚህ በተጨማሪ ደግሞ የስቴት ገቨርንመንት ወይም የሪጂናል ገቨርንመንት ብቻ የሚሰበስበው ታክስ አለ ማለት። ስለዚህ በቀላሉ we do have different kinds of the revenue share based and then the independent based types of revenue ይኖራል ማለት። ኮሌክት የሚደረገው ከተለያየ ፌዴራል ወይም ሴንትራል ገቨርንመንት ወይም በሪጂናል ገቨርንመንት ማለት። በቀላሉ እነዚህ እዚህ ጋር የምናያቸው ታክሶች በፌዴራል ገቨርንመንት ብቻ የሚሰበሰቡ ታክሶች ናቸው ማለት። የመጀመሪያው ታክስ which is collected by the federal government or the central government የምንለው imported and exported duty በየትኛውም በኢምፖርት እና በኤክስፖርት ላይ የሚደረገው የትኛውም ግብር ወይም ታክስ የሚሰበስበው ፌዴራል ገቨርንመንት ነው። ሌላ ፐርሰናል ኢንካም ታክስ፣ ፐርሰናል ኢንካም ታክስ በሁለቱም ይሰበሰባል። ግን ፐርሰናል ኢንካም ታክስ ሆኖ ከፌዴራል ገቨርንመንት ወይም ከሴንትራል ገቨርንመንት ውስጥ የሚሰሩ ወይም ኢንተርናሽናል ኦርጋናይዜሽን ውስጥ የሚሰሩ ሰራተኞች የሚከፍሉት ታክስ ዩኒቨርሲቲ ሊሆን ይችላል፣ አሊያም የተለያዩ እነዚህ የፌዴራል ሚኒስቴሮች መስሪያ ቤት ሊሆን ይችላል። እዛ ላይ የሚከፈለው ፐርሰናል ኢንካም ታክስ it is collected by the federal government ነው የሚለው ማለት። ከዛ ፕሮፊት እና ኢንካም ታክስ፣ ፕሮፊት እና ኢንካም ታክስም በሴንትራልም በስቴትም ኮሌክት ይደረጋል። ነገር ግን ይሄኛው የሚሆነው ከገቨርንመንታል ኢንተርፕራይዝ ምን አይነት ገቨርንመንታል ኢንተርፕራይዝ? ከሴንትራል ገቨርንመንታል ኢንተርፕራይዝ ላይ የምናገኛቸው ታክሶች ማነው የሚሰበስበው? ፌዴራል ገቨርንመንት ነው የሚሰበስበው ማለት። በሎተሪ እና በዲፍረንት ካንስ ኦፍ ፕራይዝ ወይም ሎተሪ ወይም የቻንስ እንትኖች ላይ ከተለያዩ ቻንስ ኦፍ ሎተሪ ላይ የሚሰበሰበው የትኛውም ሬቬኑ ወይም ታክስ የማን ነው? የፌዴራል ገቨርንመንቱ ነው ማለት። የትራንስፖርቴሽን ኢንካም፣ ትራንስፖርቴሽን ኢንካም እንላቸው ለምሳሌ ከኤርላይንስ ከትሬን ወይም ደግሞ ከማሪን ትራንስፖርት ባህር ኃይል ምናምን የምንላቸው ነገር ላይ የሚሰበሰቡት የትኛውም ታክስ ለማን ነው የሚሆነው? ለፌዴራል ገቨርንመንት ይሆናል ማለት። ፕሮፐርቲ ሬንት ታክስ፣ ሬንት ታክስ ባይዘው ሁለቱም ይሰበስባል። ዲፍረንሳቸው ምንድን ነው? የፌዴራል ገቨርንመንት ወይም ሴንትራል ገቨርንመንት አውንድ ፕሮፐርቲ የሆነው ፕሮፐርቲ ሬንታል ታክስ ማን ይቀበላል? ፌዴራል ገቨርንመንት ይቀበላል ማለት። ከተለያየ ላይሰንስ እና ሰርቪስ ቻርጅ፣ ይሄም በፌዴራል የሚሰጡ ወይ በሴንትራል ፓርት በሴንትራል ወይም በፌዴራል ገቨርንመንት የሚሰጡ ታክሶች ናቸው፣ ወይም ከዛ ላይ የሚሰጡ አገልግሎት ላይ የሚሰበሰቡ ታክሶች ናቸው ማለት። ነገር ግን በሪጅን የሚሰበሰቡ አንደኛ ፐርሰናል ኢንካም ታክስ ነው። ፐርሰናል ኢንካም ታክስ የምንላቸው ኦልሬዲ ከሴንትራል ገቨርንመንታል ውጪ የሆኑ በስቴት ደረጃ የሚሰሩ ሰራተኞች በስቴት ስር የሚተዳደሩ ወይም በሪጂናል ስር የሚተዳደሩ የትኛውም ኢንካም ታክስ ፐርሰናል ኢንካም ታክስ በሪጅን ላይ ይሰበሰባል ማለት። በሩራል ላንድ ዩዝ ወይም የገጠር መሬት ላይ የሚሰበሰበው ገንዘብ ወይም ፕሮፊት ኤንድ ሴል ታክስ ፍሮም ኢንዲቪጁዋል ትሬደርስ ከኢንዲቪጁዋል ትሬደር ላይ የሚሰበሰበው ሴል ታክስ ወይም ፕሮፊት ታክስ ማን ይሰበስባል? ሪጅን ይሰበስባል ማለት። እቺ በደንብ የያዙልኝ። ኢንላንድ ዋተር ትራንስፖርቴሽን ታክስ ከኢንላንድ ዋተር ትራንስፖርቴሽን ታክስ ከፍሮም ዲፍረንት ካንስ ኦፍ ሪቨርስ ምናምን የሚገኙ ኢንላንድ ዋተር ትራንስፖርቴሽን ላይ የሚገኘው ማን ነው የሚሰበስበው? ሪጅን ነው። ፕሮፐርቲ ሬንት ታክስ ይሄ ያኛው በፌዴራል ይሰበስባል። ዲፍረንሱ ምን ብለናል? ኦንሊ ያኛው በፌዴራል አውንድ የተደረገው ነው፣ ይሄኛው በማን ነው? በሪጂናል አውንድ የተደረገው ማለት። ፕሮፊት ኢንካም እና ሴል ታክስ በሪጂናል ገቨርንመንት፣ ላይሰንስ እና ሰርቪስ እነዚህ በሪጂናል ገቨርንመንት የሚሰበስቡ ታክሶች ናቸው ማለት። በቀላሉ የኛ ጥያቄ በ2017 ላይ የመጣው ጥያቄ ይሄ ነው። በናት ነው የሚለው በየትኛው ሌማ የሪጂናል ገቨርንመንት ያለው ነው የትኛው ነው የሚለው በሪጂናል ገቨርንመንት የማይሰበሰብ ማለት። ስለዚህ በሪጂናል ገቨርንመንት የማይሰበሰብ ብቸኛው ታክስ ማን ነው? ኢት ኢዝ ኢንካም collected from the employees of what? Federal government and ኢንተርናሽናል ኦርጋናይዜሽን ላይ የሚሰበሰበው በፌዴራል እንጂ በሪጂናል አይሰበሰብም ማለት ነው። ስለዚህ ይሄ በቀላሉ ዲ ነው የሚሆነው ማለት ነው። ስለዚህ እናንተ እንድትሳተፉ ከዚህ በፊትም ስለሰራውኝ 2015-16 ላይ ስለሰራው ይሄን ጥያቄና በኖት ሬቨን በፌዴራል ገቨርንመንት የትኛው ነው የማይሰበሰበው የሚለው ጥያቄና ይሄኛው በፌዴራል ገቨርንመንት ይሰበሰባል ብሎ የሚታሰበው ጥያቄ ሁለቱን ጥያቄ በኮሜንት ሴክሽን ላይ አሳውቁኝ። ስለዚህ ወዳችኋለሁ። መልካም ጊዜ ይሁንላችሁ። አሁንም ሰብስክራይብ ማድረጋችሁን እንዳረሱ። ቀጣይ ቪዲዮ ስታዩ ይሄንን እንኳን ዝም ብላችሁ ካያችሁ በቪፒኤን ማየታችሁን እንዳረሱ። መልካም ጊዜ መልካም